ጤና ይስጥልኝ ውድ የዘኢትዮጵያ ሚዲያ ተከታታዮች እንዴት ሰንብታችኋል? እንደምን ከርማችኋል? ዛሬ እንግዲህ ዘንላችሁ የቀረብነው በዚህ በመካከለኛው ምስራቅ በአሜሪካና በእስራኤል በኢራን መካከል እየተካሄደ ባለው ጦርነት ነው። በእርግጥ ያው ጦርነቱ ለሁለት ሳምንት የተኩስ አቁም በአሜሪካና በኢራን መካከል ተካሂዷል። እንደሚታወቀው ባለፈው ማክሰኞ ፕሬዝዳንት ትራምፕ ለኢራን የመጨረሻ ማስጠንቀቂያ ማለትም ጠንካራ ወታደራዊ እርምጃ ለመውሰድ የመጨረሻ ማስጠንቀቂያ ባስተላለፉበት ወቅት ምሽት ላይ እንደገና ለሁለት ሳምንት መራዘሙን ይፋ ተደርጓል። እሳቸው በተናገሩት መሰረት ሆል ሲቪላይዜሽን ዊል ዳይ ቱናይት ነበር ያሉት። አጠቃላይ የኢራንን ስልጣኔ መሰረት ሁሉ ለማጥፋት አገሪቷን ወደ ፍርስራሽነትና ወደ ድንጋይ ዘመን እንቀይራለን የሚል ነበር ያስተላለፉት መልእክት። ይህም መላውን ዓለም አስጨንቆትና በጣም ትልቅ ስጋት ውስጥ ከቶትን የነበረ ሁኔታ ነበረ ባለፈው ማክሰኞ ምሽት ላይ የነበረ ሁኔታ እና አሜሪካ እርምጃ ተወስዳ ኢራንን እንደተባለው ወደዚህ ወደ ፍርስራሽነት ወይም ወደ ጨለማ ዘመን ትቀይራታለች የሚል ስጋት ነበር። ይሁንና በምሽቱ ዜና አልጀዚራ ፕሬዝዳንት ትራምፕ ለሁለት ሳምንት እንደገና ተኩስ አቁም እንዲካሄድ ጥሪ ማድረጋቸውን ተከትሎ ያው የተኩስ አቁም መካሄዱ ይታወቃል። ይሁን እንጂ ይሄ ተኩስ አቁም እንግዲህ ዘላቂነት የሚኖረው በቀጣይ በሚካሄደው ድርድር ነው። ሁለቱ ሀገራት በፓኪስታን ዋና ከተማ በኢስላማባድ በአደራዳሪዎች አማካኝነት ያው ድርድር ያካሄዱ ነው። አሜሪካም ያስቀመጠቻቸው ቅድመ ሁኔታዎች አሉ። በኢራን በኩል የቀረቡ ቅድመ ሁኔታዎች አሉ። ይህን እንግዲህ በሁለቱም ሀገራቶች ሙሉ ስምምነት ሲካሄድ ነው ዘላቂ የተኩስ አቁም ሊኖር የሚችለው። ከዛ በፊት ግን ፕሬዚዳንት ትራምፕ ትናንትና ባስተላለፉት መልእክት ኢራን ሙሉ በሙሉ በዚህ የሆርሙዝ እንትንን ክፍት የማድረግ ኃላፊነት እንዳለባት ጠቅሰዋል። እስከዛ ድረስ ግን የአሜሪካን ጦር በዛው በገልፍ አካባቢ እንደሚቆይ ተናግረዋል እና አሁንም ውጥረቱ ትንሽ ጋብ ባለ እንጂ ሙሉ በሙሉ እንዳልረገበ ነው የምንመለከተው። ጦርነቱ እንግዲህ 41ኛ ቀኑን ዛሬ ይዟል። በዚህ በ41 ቀን ውስጥ በጣም ትልቅ በተለይ በኢራን በኩል ከ40 በላይ ሚኒስትሩ ወታደራዊ የደህንነት እና የተለያዩ የጦር መሪዎች ተገድለዋል። የኢራን እስላማዊ አብዮታዊ አዛዥም ሌሎች የመከላከያ ሚኒስትሩ ኢታማዦር ሹሙን ጨምሮ ከ40 በላይ ሚኒስትሮች ተገድለዋል። ዋናው ጠቅላይ መሪው አያቶላ አሊ ካሜኒ መገደላቸውም ይታወቃል። ትናንትና ዕለት እንደውም የእሳቸውን መገደል 40ኛ ቀን አስመልክቶ የኢራን ሕዝብ በከፍተኛ ሐዘን አክብሮታል። አደባባይ ወጥቶ በተለይ በዚህ ጦርነት ወቅት የኢራን ሕዝብ በጣም ከፍተኛ አድናቆት ሌላው ዓለም ያገኝትን ያለበት ሁኔታ ነው የምንመለከተው። ሕዝቡ ፕሬዚዳንት ትራምፕ ባስተላለፉት የመጨረሻ የማስጠንቀቂያ መልእክት ሳይበገር በአደባባይ ትልቅ የሀገሪቷ ከተማው ድልድይ ላይ እጅ ለእጅ ሰንሰለት ተያይዞ በቃ ህይወቱን በመስጠት ሁሉ መዘጋጀታቸው በጣም ለሀገራቸው ያላቸውን ፍቅርና አንድነት የሚያሳይ ነው። በዚህ ወሳኝ ወቅት ልዩነት እንኳን ቢኖር በመንግስት ላይ እንኳን ጥላቻና ተቃውሞ እንኳን ቢኖራቸው ልዩነታቸውን ወደ ጎን ትተው ያሳዩት አንድነት በጣም ብዙዎችን አስደንቀዋል፣ አስገርሟል። ሚዲያዎችም የዓለም አቀፍ ሚዲያዎችም እየተቀባበሉ ሲያስተላልፉት እንደነበረ ነው የተመለከትነው። እንግዲህ በዚህ ጦርነት በጣም ብዙ ነገር ነው ያየነው። በአንድ በኩል በአሜሪካን የምታካሂደው ጥቃት ሲሆን፣ በሌላ በኩል ደግሞ ኢራን ራሷን ለመከላከል የምትወስዳቸው እርምጃዎች ነው። በተለይም ጥቃት በሚያደርሱባት አሜሪካና እስራኤል ላይ ይልቅ በገልፍ ሀገራት በኩዌት፣ በባህሪን፣ በተባበሩት አረብ ኤሚሬት፣ በሳውዲ እና በኳታር ላይ በጣም በርካታ ሚሳኤሎችን፣ ክሩዝ ሚሳኤሎችን፣ ባላስቲክ ሚሳኤሎችን፣ ድሮኖችን ለቃለች። በቁጥር ደረጃ ከ4000 እስከ 7000 የሚሆኑች ሚሳኤልና ድሮኖች ለቃለች በእነዚህ በገልፍ ሀገራት። ገልፍ ሀገራትም እሷ የምትለቃቸውን ሚሳኤሎች
በአብዛኛው ኢንተርሰፕት አድርገዋል ወይም አምክነዋል። በአየር ላይ ያለ ጉዳት ሳያደርስ አምክነዋል። ጉዳት ያደረሱም አሉ በእርግጥ ነገር ግን በአብዛኛው የገልፍ ሀገራት የኢራንን ሚሳይሎች አምክነዋል። እንግዲህ ኢራን ወደዛ እነዚህ ጦር ሀገራት የምትልካቸው ማለት ጥቃት የምታደርገው የአሜሪካንን ወታደራዊ ቤዝ እዛ ስላለ ነው። በዋነኝነት የአሜሪካንን የመሰረታዊ የጦር ሰፈር ለመምታት በሚል ነው። ግን እንደዛ ብላ ሚሳይሎችን ብትለቅም የተለያዩ የነዳጅ ማጣሪያ የጋዝ ስቴሽኖችን መሰረተ ልማቶችን ህንፃዎችን ሁሉ አውድማለች። በገልፍ ሀገራት ላይ ባካሄደችው ጥቃት ወደ 24 ሰዎችም ህይወት ጠፍቷል። የተጎዱም ሰዎች አሉ። በዱባይ፣ በአቡዳቢ፣ በኩዌት፣ በባህሪን፣ በኳታር፣ በዶሃ እና በሳውዲ ባደረሰችው ጥቃት በአጠቃላይ 24 ሰዎች ሞተዋል። እንግዲህ በአንጻራዊነት ስንመለከት በእስራኤል ላይ ካደረሰችው ወይ ከለቀቀችው ሚሳኤል አንጻር በአረብ ሀገሮች የለቀቀችው ሚሳኤል ነው የሚበልጠው። በአንድ ሪፖርት ላይ አልጀዚራ ያወጣው ሪፖርት ላይ 83% በገልፍ ሀገራት ላይ የለቀቀችው ሚሳኤልና ድሮኖች ሲኖሩ በእስራኤል ላይ 17% ነው። ያው እስራኤልን መታለች፣ በእስራኤልም ጥቃት እያደረሰች ነው አድርሳለችም። 30 ሰዎች በቴል አቪቭ ላይ በተካሄደ ጥቃት 30 ሰዎች ሞተዋል። በኢራን በእስራኤል ላይ በኒክለር ጣቢያው አቅራቢያም ባደረሰችው ከባድ ጥቃትም ከፍተኛ ጉዳት አድርሳለች። የእሳት አደጋ መነሳትም ተከስቷል። እንግዲህ አሁን በአጠቃላይ በዚህ በመካከለኛው ምስራቅ እየተካሄደ በሚገኘው ጦርነት ኢራን ያው ተኩስ አቁም ተካሂዷል። በአሜሪካና በኢራን መካከል በጣም አስፈሪ የነበረው አንዳንድ ሰዎች የሶስተኛ ዓለም ጦርነት ሁኔታ ማለት አዝማሚያው የሶስተኛ ዓለም ጦርነትን በቀጥታ ሊያስነሳ የሚችል ነው የሚል ሐሳብ ሲሰጡ ነበር። በሌላ በኩል ደግሞ የጦርነቱ ክብደት አንጻር ጭራሽ ሶስተኛ ዓለም ጦርነት ነው እየተካሄደ ያለው፣ ሩሲያና ቻይና በግልጽ አልገቡም እንጂ ከጀርባው ነው ያው በተለያዩ መንገድ ድጋፋቸውን አሳይተዋል። በጸጥታው ምክር ቤትም በኢራን ላይ የተወሰነውን ውሳኔ ውድቅ አድርገው ነበር። ምክንያቱም የጸጥታው ምክር ቤት ማክሰኞ ምሽት ላይ ፕሬዚዳንት ትራምፕ ያስተላለፉት ውሳኔ ተግባራዊ ከመሆኑ በፊት የጸጥታው ምክር ቤት ተሰብስቦ 11 በድምፅ ድጋፍ ሲያገኝ በሁለት ታቅቦ በሁለት ተቃውሞ ድምፅ ነው ውሳኔው የተላለፈው። ሁለት ተቃውሞ ያቀረቡት ሩሲያና ቻይና ናቸው። በኢራን ላይ ሆርሙዝን እንድትከፍት ማለት ጫና እንዲካሄድ፣ ይሄ ጫና ደግሞ ተግባር ካላለች በዚህ ጫና ምክንያት ካልከፈተች ወታደራዊ እርምጃዎች እንዲወሰድባትና እንድትከፍት የሚል ነው። በዚህን ጊዜ ነው የተቃወሙት። እንግዲህ ሩሲያና ቻይና ከኢራን ጋር መሆናቸውን በግልጽ ተናገሩበት፣ ያሳወቁበት ሁኔታ ነው በጦርነቱ እና ከዚህ አንጻር ሶስተኛ ዓለም ጦርነት አፍሪካን አልተካፈሉበትም ወይም አፍሪካና የደቡብ አሜሪካን ሀገራት አልተካፈሉበትም እንጂ መካከለኛው ምስራቅ፣ መላው መካከለኛው ምስራቅ፣ አሜሪካን፣ እስራኤል፣ ሩሲያና ቻይና ደግሞ ከጀርባ ሆኖ የሚደግፉ ከሰሜን ኮሪያ ከጀርባ ሆኖ የሚደግፉ መሆናቸው ሲታይ በከፊል የሶስተኛ ዓለም ጦርነት ገጽታን ያሳየበት ሁኔታ ነው የምንመለከተው። አሁን በዚህ የተኩስ አቁም ስምምነት እንግዲህ ቅድም እንዳልኩት የተኩስ አቁም ስምምነቱ በቀጣይነት ያለው ማለት ዘላቂ ሆኖ እስከ መጨረሻ አሁን ኢራኖች እንግዲህ መጀመሪያም የሚያቀርቡት ምንድነው ተኩስ አቁሙን አሜሪካን መጀመሪያ ለአንድ ወር ብላ ነበረ። ኖ ለአንድ ወር ሳይሆን ዘላቂ የሆነ ተኩስ አቁም ነው የፈለጉት ኢራኖች። በፕሬዚዳንት መስዑድ ፔዜሽኪያን የኢራን ፕሬዚዳንት በጣም በዚህ ጦርነት ውስጥም በጣም አድናቆትን ያተረፉ ከህዝቤ ጋር ወይም ከኢራን ህዝብ ጋር እሞታለሁ ብለው ያቋም ጽናት ያሳዩ ምንም ነገር እንግዲህ እንደሚታወቀው ብዙ ሀገር መሪዎች እንደዚህ አይነት መከራ ጊዜ ሲመጣ ሀገር ሲወረር በመንግስታቸው ላይ ጥቃት ሲፈጸም ሀገር ወይም ወዳው ለወራሪው ኃይል ይንበረከካሉ ወይንም እጅ ከሀገርም ሊጠፉ የሚችሉ መሪዎች ሞልተዋል በዓለም ታሪክ ላይ። እሳቸው ግን ከህዝብ ጋር ቆማለሁ፣ ከኢራን ህዝብ ጋር እሞታለሁ፣ እሰዋለሁ ብለው ማለታቸው በጣም በዓለም አቀፍ ሚዲያዎች ከፍተኛ አድናቆትን ያሰጣቸው መሪ ናቸው። በተለይም ደግሞ
ከ40 በላይ አገሪቱ መሪዎች ሲገደሉ በቀጣይ ምን ኢላማ አደረጋለሁ ብለው ሳይሰጉ በጽናት መቆማቸው የኢራን ህዝብ እውነተኛ መሪ መሆናቸውን ያሳዩበት ነው። እንግዲህ ፕሬዝዳንት መስዑድ ፔዜሽኪያን አሁን በዚህ የተኩስ አቁም ሁኔታ ላይ የምናየው ሌላው ነገር ተኩስ አቁሙ የተሟላ አይደለም የሚያስብል ሁኔታ ነው ያለው። ምክንያቱም እስራኤል ዋና የጦርነቱ ተዋናይ እንግዲህ እስራኤል ጦርነቱን አላቆመችም። ከሂዝቦላ ጋር ማለት ከሂዝቦላ የሚገኘው በደቡብ ሊባኖስ ነው። ሂዝቦላ ላይ ጥቃት ለመፈጸም በሚል ደቡብ ሊባኖስ ላይ በጣም ከባድ ጥቃት እያደረሰች ነው። ከማርች 2 ወይም 3 ወደዚህ ላለፉት 1 ወር ያክል ደቡብ ሊባኖስ ወይም ቤሩት የሚገኘውን የሂዝቦላን መሰረት ለመምታት ወታደራዊ ቤዙን ለመበጣጠስ በሚል የምታደርጋቸው በጣም ብዙ ሰላማዊ ሰዎችን እየገደለች እንደሆነ ነው የምንመለከተው። እስካሁን ወደ 1500 የሊባኖስ ዜጎች ተገድለዋል። ከነዚህ ውስጥ 130 የሚሆኑ ህጻናቶች ናቸው፣ 100 የሚሆኑ ደግሞ ሴቶች ናቸው። ከ1.2 ሚሊዮን በላይ የሊባኖስ ዜጎች ከሀገር ተሰደዋል። በውጭ ሚዲያዎች እንዳያየነው በጣም በሚያሳዝን ሁኔታ በመጠለያ ውስጥ ሆኖ በላስቲክ በሸራ ተወጥሮ ባለ መጠለያ ውስጥ ሆኖ በሜዳ ላይ እንዳሉ ነው የምንመለከት ያየናቸው። በሊባኖስ እንግዲህ ትላንትና ማለት ከትላንት ወዲያ ሮብ ዕለት የተከሰተው ጥቃት ነው በጣም ከባድ የሚባለው። ከ300 በላይ ሰዎች ተገድለዋል። የቤሩት ነዋሪዎች በጣም ያሳዝናል። እስራኤል 100 ቦታዎች ሎኬሽኖች ላይ ጥቃት ፈጽማለች። እሷ እንደምትለው ከደርዘን በላይ የሂዝቦላ ተዋጊዎችን ገድያለሁ ትላለች። እንግዲህ ሂዝቦላን ለመግደል በሚል ሌሎች ሰዎች ያለቁ እንደሆነ ነው የምንመለከተው። እና እስራኤል ያ ብቻም ሳይሆን ሌሎችንም ሰላማዊ ሰዎች ጋዜጠኞችን ገድላለች። በዚህ ለምሳሌ በቤሩት ጥቃት ከ2 ሳምንት በፊት የቤሩት ጋዜጠኞች 3 ጋዜጠኞች ተገድለዋል። እንደገና ትላንትና ወዲያ ደግሞ የአልጀዚራ ጋዜጠኛ መሐመድ ውሻ የሚባል የአልጀዚራ ጋዜጠኛ በጋዛ የሚያስተላልፍ ተገድሏል። አልጀዚራ በጣም ድርጊቱን አውግዞ መግለጫ አውጥቷል። በትናንትና በሮብ ዕለት የሊባኖስ የደቡብ ሊባኖስ ጥቃት እንግዲህ በጣም ዘግናኝ ከተማዋን በጣም ያፈራረሰ እንትን ነው። ልክ ጋዛ ላይ የደረሰው ወይም ጋዛን እንግዲህ እንደምናውቀው ጋዛ በጣም ወደ ፍርስራሽነት ተቀይራለች። ጋዛን ለመገንባት 14 ዓመት ይፈጃል ተባለ። ወደ 300 ቢሊዮን ዶላር ያስፈልጋል። በተመሳሳይ ትናንትና ወዲያ በሊባኖስ ላይ በደቡብ ሊባኖስ ከባድ የሆነ ጥቃት ነው የተፈጸመው። በዚህም 300 ሰዎች ተገድለዋል። 4 የሊባኖስ ወታደሮች ተገድለዋል። እንግዲህ ሊባኖስ ራሷን መከላከልም አልቻለችም። ያው ሊባኖስ ወታደራዊ አቅሟም ከእስራኤል ጋር በጣም እዚህ ግባ የሚባል ወታደራዊ አቅም የላትም። እስራኤል በጣም የተራቀቀ ወታደራዊ ኃይል ነው ያላት። እንደሚታወቀው እስራኤል ሀያል ሀገር ነች በመካከለኛው ምስራቅም በዓለም ላይ እና ይሄን ያየን እንግዲህ ከአሜሪካ ጋር በጥምረት በእስራኤል በኢራን ላይ ያደረጉትን ጥቃት የምናውቀው ጉዳይ ነው። አንድ የሊባኖስ ተወላጅ በቤሩት የደረሰውን ጥቃት አይቶ በጣም በእድሜ ገፋ ነው፣ ትልቅ ሽማግሌ ነው። እኔ ያለ በ1975 የእርስ በርስ ጦርነት አይቻለሁ አለ በአውሮፓውያን አቆጣጠር በሊባኖስ። እንደገና በ1983 ሌላ ጦርነት ከእስራኤል ጋር በነበረው በ1983 እና በ2006 1978 በ2006 እስራኤል በወሰደችው በሊባኖስ ላይ በወሰደችው ጥቃት አይቻለሁ፣ ግን ሊባኖስ እንደዚህ ስትፈራረስ አይቼ አላውቅም በማለት በጣም በአዘኔታ ተናግረዋል። እንግዲህ እስራኤል ምንድነው ጠቅላይ ሚኒስትር ኔታንያሁ ለዚህ የሰጡት ምላሽ የተኩስ አቁም ጣሱ በሚል በተለያዩ ዓለም አቀፍ ማህበረሰብ የሀገር መሪዎች ሀገራት በሚቀርብባቸውን ክስ ይሄ የተኩስ አቁም የተካሄዱ በአሜሪካና በኢራን መካከል ነው እንጂ የተኩስ አቁሙ እስራኤልና ሊባኖስን አይመለከትም፣ ስለዚህ እኛ እንቀጥላለን አይነት ንግግር ተናግረዋል። የሊባኖስን እና እኛን አያካትትም፣ ድርድሩ የተካሄዱ በአሜሪካና በኢራን ነው የሚል ነው ምላሽ የሰጡት። በጣም ከባድ ነው። ይህም ማለት ምንድነው? እኛ ሊባኖስን የመምታት እንግዲህ ሊባኖስን በዋነኝነት የሚመቱበት ምክንያት ያው ሂዝቦላ የተባለው የእስላማዊ
ታጣቂ ኃይል በኢራን ይደገፋል። ሺያ ሙስሊም ተከታዮች ናቸው እና የሊባኖስም ዜጎች የተለያዩ የመካከለኛው ምስራቅ የገልፍ ሀገራት ዜጎች ያሉበት የሺያ እምነት ተከታዮች ናቸው አብዛኛዎቹ እና በኢራን ነው የሚደገፉት። ኦልሞስት ላለፉት 20 ዓመታት ከሊባኖስ ደቡብ ሊባኖስ ውስጥ ያሉ ወታደራዊ እንትናቸው ቤዛቸው እዛ ነው ያለው። እንደሚታወቀው ባለፈው በ2024 በፈረንጆቹ የሄዝቦላ ዋና መሪ ሐሰን ነስረላ የሚባለውን ልክ በዚህ በሮኬት በጥቃት በሚሳይል ገድላለች። ከሱ በኋላ የተተካውንም ገድለዋለች። አሁንም ከዛ በኋላም እንደገና ብዙ በርካታ የሄዝቦላ አመራሮችን የሄዝቦላ ጦር መሪዎችን ኮማንደሮችን ሁሉ ገድላለች። በቅርቡም ራሱ የገደለችው አንድ አመራር አለ እና ሄዝቦላ እንግዲህ እንደሚታወቀው ኢራን ላይ ጥቃት እንደተካሄደ በፌብሩዋሪ 28 ማርች ላይ ነው እሱ ደግሞ ወደ እስራኤል ጥቃት ያደረሰው ማለት ነው። ያን ተከትሎ ነው እንግዲህ እስራኤል በሄዝቦላ ላይ ጥቃት ለማድረስ ሄዝቦላ ያለበትን ወታደራዊ ቤዝ ወይም ደቡብ ሊባኖስን መታ። እንግዲህ የሄዝቦላ ብቻም ሳይሆን እዛ ቦታ ላይ ተመታ ያለው ቅድም እንዳልነው ሰላማዊ ዜጎች፣ ንጹሃን ዜጎች፣ ህፃናትና ሴቶች ሳይቀሩ ምንም ከጦርነቱ ጋር ግንኙነት ከዚህ ከሄዝቦላ ጋር ግንኙነት የሌላቸው ሰዎች ናቸው የተገደሉ ያሉት። ሌላው ከዚህ ጋር በተያያዘ እንግዲህ የመን ውስጥ የሚንቀሳቀሰው የመን ሁቲ የሚባለው ሌላው ኃይል አለ፣ እስላማዊ ኃይል ነው። ይሄም እሱም ኢራንን ደግፎ ባለፈው ሳምንት ጀምሮ ከኢራን ጋር ጆይን አድርጎ ማለት በኢራን ላይ በሊባኖስ ላይ የሚካሄደውን ጥቃት እንበቀላለን በሚል ወደ እስራኤል ሚሳኤሎችን ለቋል በተደጋጋሚ እና ይህ ሚሳኤል በእርግጥ እስራኤል ኢንተርሰፕት አድርጋዋለች፣ እንዳይወርድ አድርጋዋለች። ግን አሁንም ይህ የመን ላይ ያለው ታጣቂ ኃይል በጣም አደገኛ ተዋጊ ኃይል እንደሆነ ነው የሚታወቀው። በተለይም በዚህ በቀይ ባህር አካባቢ ያሉ መርከቦችን በማገት የንግድ መርከቦችን በመያዝና የተለያዩ ጥቃቶች በማድረስ የሚታወቅ ከፍተኛ እስላማዊ ኃይል ነው። በየመን ውስጥ በዋና ከተማ ሰናን ጨምሮ ሰሜናዊ የየመን ግዛቶችን የሚያስተዳድር ነው የዚህ የመን ሁቲ የሚባለው እና ከኢራን ጋር ያለውን አንድነት ለመግለጽ ወደ እስራኤል ሮኬት ጥቃት የሚሳኤል ጥቃት አካሂዷል። አሁንም እንግዲህ ይሄ ኃይል ምናልባት የተኩስ አቁሙን ተከትሎ ወታደራዊ ጥቃቱን ያቆማል። ምክንያቱም ያቆማል ለማለት አንችልም። እስራኤል ከሄዝቦላ ጋር ውጊያ እያካሄደች ስለሆነ የየመን ሁቲ አያቆም። እንኳን የየመን ሁቲ የዚህ እስራኤል የኢራን እስላማዊ ሪፐብሊክ ሪቮሉሽነሪ ጋርድ ወይም እስላማዊ አብዮታዊ ዘብ የሚባለው ሰራዊት ዋነኛው ሀገሪቱ ውስጥ ከ70% ጦር ሰራዊቱ ማለት ነው መግለጫ ወጥቷል። እስራኤል በሊባኖስ ላይ የምታካሂደው አሁን የተኩስ አቁም ነው እንግዲህ አይደል? በኢራንና በአሜሪካን ያው ጦርነቱ ቆሟል። ነገር ግን የኢራን ኢስላሚክ አብዮታዊው ዘብ ያወጣው መግለጫ ትላንትና እስራኤል በሊባኖስ በደቡብ ሊባኖስ የምታካሂደውን ጥቃት ካላቆመች ጸጸት የተሞላበት እርምጃ ምላሽ እንሰጣለን በሚል በጣም ከባድ ማስጠንቀቂያ ሰጥቷል። እንግዲህ አሁን በሁለቱ መካከል በተለይ በእስራኤልና በሊባኖስ መካከል የሚካሄደው ጦርነት ወይም እስራኤል በሊባኖስ ላይ የምታካሄደው ጦርነት ካልቆመ አሁንም በዛ በቀጠናው ያለው በመካከለኛ ምስራቅ ያለው የጦርነት ስጋት አስተማማኝነት ወይም ሰላማዊ ነገር ነው ብለን ልንጠብቅ አንችልም። ምክንያቱም በአንድ ወገን የተካሄደ ተኩስ አቁም ብቻውን ዋጋ የለውም። አሜሪካም ሆነች እስራኤል የተኩስ አቁሙ የሚመለከተው አሜሪካና እስራኤልን ነው ብለው በሚል መግለጫ ወጥተዋል። እንግዲህ በጣም ከባድ ነው። አሁን በዚህ አጋጣሚ የተደበደበች ያለችው ማነች? ሊባኖስ ወይም ቤይሩት ነች ማለት ነው። ይህንንም ያልተቀበለው የእስላሚክ አብዮታዊ ዘብ መግለጫውን አውጥቷል። ከዚህ አንጻር እንግዲህ በቀጠናው ያለው ሰላም ምን ያህል ዘላቂነት አለው የሚለውን ስንመለከት 50-50 ነው፣ 50% ነው። ምክንያቱም የእስራኤል ይሁንታ ወይም ፈቃደኝነት ወሳኝነት አለው ለጦርነቱ ወይም ለሰላም መረጋገጥ።
ከዚህ ጋር በተያያዘ ትላንትና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን በተደጋጋሚ ከሊባኖስ በተደጋጋሚ የተኩስ አቁም ስምምነት ንግግር እንዲካሄድ በቀረበልኝ ጥያቄ አለ በሚል ለፓርላማው ኬኔሴት ፓርላማ ይሄንን አቀርበዋል። ጦርነቱ እንዲቆም እንግዲህ እሳቸው ባሉት መሰረት እስራኤል ዛሬ ምናልባት በምታደርገው ውሳኔ ተኩስ ካቆመች እሰየው ነው ማለት አጠቃላይ የሰላም እንትኑ ድባቡ በጣም ጥሩ ሁኔታ ላይ ሊኖር ይችላል የሚል ነው። እንግዲህ የተመካከለኛው ምስራቅ ሁኔታ በዚህ ላይ ባለበት ነው ያለው አጠቃላይ ገጽታው። ከዚህ ጋር ሳንናገር የማናልፈው ነገር አለ። ይሄውም ሆርሙዝ እንግዲህ ብዙ ሰዎች ሆርሙዝን ምናልባት አብዛኛው ሰው ከዚህ በፊት ያውቀዋል ብዬ አልልም፣ ወይ ሰምቶታል ስሙንም ብዬ አልልም። አሁን ነው ብዙ ሰዎች የሆርሙዝ የሚባል የባህር ሰርጥ ወይም ትልቅ የባህር እንትን ለካንስ የዓለም ዋነኛው የንግድና የመርከቦች ምልልስ ያለበት የነዳጅ የመድኃኒት የተለያዩ ነገሮች ለካሱ ነው በሚል ኋላ ላይ ገብቷቸው ሆርሙዝ የሚለው ዛሬ ብዙ ሰዎች ያወቁት መሰለኝ። በዓለም ላይ ወደ 5 የሚሆኑ ዋና ዋና የባህር ሰርጦች አሉ ማለት የነዳጅ መተላለፊያ፣ የመድኃኒት፣ የምግብ፣ የንግድ መተላለፊያ። አንደኛ ሆርሙዝ ነው። ሁለተኛ የሱዌዝ ካናል ነው። ሶስተኛው የፓናማ ቦይ ነው። አራተኛው የማላካ ወሽመጥ ነው። አምስተኛ የቱርክ የባህር ወሽመጥ ነው። ሌሎቹን እንተዋቸውና እነሱን በሌላ ጊዜ በስፋት የምናያቸው ይሆናል። ሆርሙዝን እስቲ አጠር አድርገን ለማየት እንሞክራለን። ሆርሙዝ በኢራን እና በኦማን ገልፍ ኦፍ ኦማን እና ገልፍ ኦፍ ኢራን ፐርሺያን መካከል የሚገኝ የባህር ሰርጥ ነው። እንደገና አንድ ዛ ፔኒንሱላው ያ ፔኒንሱላን ደግሞ ሙሉ በሙሉ ኦማንንና ዩናይትድ አረብ ኤሚሬትን የሚከብ ፔኒንሱላ የሚያዋስን ቦታ ነው። በኢራን አቅራቢያ ወይም በጣም ጥቂት ኪሎ ሜትር በኢራን ራዲየስ ውስጥ ያለ የባህር ሰርጥ ነው ማለት ነው። እና ይሄ የእንትን ርዝመቱ ወደ 167 አካባቢ ኪሎ ሜትር ነው። እንትኑ ስፋቱ ደግሞ እስከ 40 ኪሎ ሜትር ነው የሚደርሰው እና ጠባብ የባህር ሰርጥ ነው። ብዙ መርከቦች የሚመላለሱበት ነው። የሆርሙዝ ባህር ሰርጥ የፋርስ ባህረ ሰላጤንና ከአረብ ባህር ጋር የሚያገናኝ ነው። የፋርስ ባህረ ሰላጤንና የአረብ ባህርን የሚያገናኝ ሲሆን ማለትም የገልፍ ሀገራት የአረብ ባህር የሚባሉት እንግዲህ እነዚህ 6 ወይም 7 የአረብ ገልፍ ሀገራቶችን የሚያካትት ነው። ወደ 39 ከ20 እስከ 30 የሚሆን የባህር የነዳጅ ድፍድፍ ነዳጅ የሚጓጓዝበት ቦታ ነው። 19 በመቶ የተፈጥሮ ጋዝ በዚህ ባህር ሰርጥ ይተላለፋል። ይሄ ብቻ አይደለም። በሆርሙዝ ላይ በርካታ ዋነኛ እንግዲህ በነዳጅ ማስተላለፊያ ነው ብለናል። አሁን እነ ሳውዲ፣ እነ ኳታር፣ እነ ኩዌት፣ እነ ባህሬን፣ እነ ኦማን እነዚህ የሚያመርቱት ነዳጅ ሁሉ የሚተላለፈው በዚህ በሆርሙዝ ነው። ለምሳሌ ሳውዲ በቀን 6 ሚሊዮን በርሜል ነዳጅ ዘይት በመታስተላልፈው በሆርሙዝ ነው። ሆርሙዝ ከተዘጋ በየትም አታስተላልፍም። እነ ኳታር፣ እነ ባህሬን ሌሎችም በሆርሙዝ ከተዘጋ ማስተላለፊያ የላቸውም። ምክንያቱም የአረብ ባህርና የፋርስ ባህርን የሚያገናኝ ሰርጥ ነው እና ቅድም እንዳልኩት 20 በመቶ የተፈጥሮ ጋዝ መተላለፊያ ነው። መድኃኒትም በጣም በከፍተኛ መጠን በዓለም ላይ መድኃኒቶችም በዚህ የባህር ሰርጥ ይተላለፋል። የተለያዩ ምግቦችም የምግብ ምርቶች የሚተላለፉት በዚህ የባህር ሰርጥ ነው። ሸቀጣሸቀጦች ከፍተኛ ሸቀጣሸቀጦች ለምሳሌ ከመካከለኛው ምስራቅ ወደ አፍሪካ ወደ ኤሲያ የሚተላለፉ ለምሳሌ በዱባይ የሚመረቱ የልብስ ወይም የተለያዩ አልባሳት ምርቶች መተላለፊያው የሆርሙዝ የባህር ሰርጥ ነው። እንደገና የግንባታና የኢንዱስትሪ እቃዎችም በዋነኛነት መተላለፊያው የዚህ የሆርሙዝ የባህር ሰርጥ ነው።
ማዳበሪያና የተለያዩ ሸቀጣሸቀጦች እንግዲህ ዋነኛ መተላለፊያ ነው። ስለዚህ ይሄ ሆርሙዝ ማለት በጣም በጣም ከፍተኛ የዓለም የንግድና የመርከቦች ምልልስ ነው። በወር ከ3000 መርከቦች ያላነሱ መርከቦች የተለያዩ ሀገር መርከቦች የአውሮፓ፣ የፈረንሳይ፣ የእንግሊዝ፣ የጣሊያን፣ የጀርመን፣ የአሜሪካን፣ የኢሲያ፣ የቻይና፣ የህንድ፣ የፓኪስታን፣ የስሪላንካ፣ ማሌዥያ፣ ኢንዶኔዥያ ከአፍሪካም ያሉ ብዙ ሀገራቶች መርከቦች የሚመላለሱበት ነው። ወደ 3000 በወር እንግዲህ አስቡት፣ በወር በ3000 መርከቦች የሚመላለሱበት ቦታ ሲዘጋ በአንድ ጊዜ ማለት ነው። በዚህ እንትን ላይ 20 ሚሊዮን በርሜል ነዳጅ ይተላለፋል በአመት ነው የሚተላለፈው እና በአጠቃላይ ወደ 600 ቢሊዮን ዶላር የሚያወጣ ማለት ነው። ይሄ እንግዲህ ይሄን እንትን መዝጋት ማለት የዓለምን ህዝብ ጉሮሮ መዝጋት ማለት ነው። ኢራን እንዴት ነው የምትዘጋው ሆርሙዝን ዘጋች የሚባለው? ብዙ ጊዜ አሁን አንዳንድ ሰዎች የተለያየ አስተያየት ሲሰጡ እሰማለሁ። እዛ ወታደር ያሰለፈች አድርገው የሚያስቡ ሰዎች አሉ። ኔቨር። ኢራን የምትዘጋባቸው መንገዶች አንደኛ ባህር ሰርጓጅ መርከቦችን በመላክ ነው። ጸረ መርከብ የሆኑ እንትኖችን ጀልባዎችን በመላክ ነው። እንደገና ደግሞ ሚሳኤል በዛ በኩል የሚያልፍ የንግድ መርከብም ሆነ ሌላ ወታደራዊ መርከብን ሁሉ በሚሳኤል በመምታት ነው። የሚገርመው የንግድ መርከቦችን ብቻ ሳይሆን ወታደራዊ መርከቦችን ሁሉ ማጥቃት የሚችሉ ሚሳኤሎችን አንቲ ሺፕ እንትኖች የጫኑ ሚሳኤሎችን ወደ ቦታ አስማርታለች። ከዚህ ውስጥ ለምሳሌ በ1980 እስከ 88 የቆየው በኢራቅና ኢራን ጦርነት ወቅት ያን ቦታ ላይ መታ አንድ መርከብ ከ1 ሚሊዮን በላይ ቶን እንትን የጫነ መርከብ መታለች። በዚህ ፍራቻ ነው እንግዲህ መርከቦች ምልልስ የቆሙ ማለት ነው። አሁንም እንግዲህ የተለያዩ ሚዲያዎች እንደ አልጀዚራ የመሳሰሉት በሚያወጡት መረጃ ጥቂት መርከቦች የተፈቀደላቸው የ15 ሀገራት መርከቦች አሁን ለምሳሌ ከነዚህ ውስጥ አንዷ ህንድ ነች፣ ሌላዋ ኢራቅ ነች፣ ፓኪስታንም የተፈቀደላት ይመስለኛል። ከዛ ውጪ ብዙ ሀገራቶች መርከቦቻቸውን እንዳያንቀሳቀሱ ለማንቀሳቀስ ፈርተው አሁንም ሙሉ በሙሉ በዛ ቦታ ላይ የመርከቦች የተመላለሱ አይደለም። አልፎ አልፎ ትንሽ መርከቦች ሲተላለፉ ይስተዋላል። ከዛ ውጪ ግን እንደ ቀደመው ማለት ከዚህ በፊት በነበረው ሁኔታ እንደ ልብ መርከቦች የሚተላለፈው ቦታ አይደለም። እንዳልኩት 3000 መርከቦች በወር የሚተላለፉበት ቦታ ነው። እንግዲህ ይሄን እንግዲህ ስንመለከት በሆርሙዝ ባህር ሰርጥን መዝጋት ማለት የዓለምን ህዝብ ጉሮሮ መዝጋት እንደማለት ነው። እንግዲህ አጠቃላይ ወደ ማጠቃለያ ስንመጣ በአሜሪካና በኢራን መካከል ጋር የነበረው ጦርነት ያው የተኩስ አቁም ተካሂዷል። በዚህም የተኩስ አቁም ለ2 ሳምንት ነው እንግዲህ ፕሬዚዳንት ትራምፕ ያሉት። ነገር ግን ኢራን አሁንም ያንን የማታከብር ከሆነ ጠንካራ እርምጃ እንወስዳለን የሚል ማስፈራሪያም አሁንም ሰጥተዋል ትናንትና። ከዚህ ጋር በተያያዘ ጦርነቱ ምናልባት አንዳንድ ሰዎች አሁን ስጋታቸውን የሚገልጹት ድንገት አሁንም ሊፈነዳ ይችላል የሚል ነው። ምክንያቱም እዛ ጋር እስራኤል ጦርነት አላቆመችም። ፓኪስታን ላይ የሚካሄደው ድርድር ነው አሁን እንግዲህ ወሳኝነት ያለው። ፓኪስታን ላይ የሚካሄደው ድርድር ሁለቱም ሀገሮች ከተስማሙ በጣም መልካም ነው፣ ወይም እሰየው የሚያስብል ነው። ካልተስማሙ ደግሞ እንግዲህ የሚሆነውን ማየት ነው ማለት ነው። እስካሁን የደረሰው ጥፋት አለ፣ ከዚህ በኋላ ሊደርስ የሚችለው ሁኔታ በጣም ከባድ ነው ማለት ነው። እንግዲህ ውድ ተመልካቾቻችን አጠቃላይ እስከ ዛሬ ያለውን መካከለኛው ምስራቅ በአሜሪካና በኢራን እንዲሁም በእስራኤል መካከል የሚካሄደውን ጦርነት አስመልክቼ ያቀረብኩላችሁ ዝግጅት ይሄን ይመስላል። እናንተም አስተያየታችሁን ኮመንትና የተለያዩ አስተያየት በመስጠት ፓርቲሲፔት እንድታደርጉ ጠይቃለሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ጥላሁን አክሊሉ ነኝ። ይህ ዘኢትዮጵያ ሚዲያ ነው። መልካም ቀን።